ኤፍራታ ያላሰበችው ትልቅ ችግር ውስጥ ገባች። በዚህ አቤል በዚህ ያፌት አልቻለችም። አቤልም በቪዲዮ እያስፈራራ ቤት መጥቶ ተቀመጠ። ያፌትም መፈረም ያሉብሽ ወረቀቶች አሉ ብሎ ወደ መስሪያ ቤት ይዟት ሄደ። ወይዘሮ ሉሊትም የወሬ ያለ እያለች እስካሁን ምንም ልታገኝ አልቻለችም። ቤዛንም ናታን የት ነው የሚሄደው? እንደዚህ ቢዚ የሚያደርግ ስራ አለ እንደ ስትላት አልነግርሽም ብላ ጥላት ሄደች በቆመችበት። ናታንም እዚያው መስሪያ ቤት ነኝ እያለ እዙ ግን ሌላ ቤት እያደረ ነበር። ሉሊት ላለቃዋ ቤት ውስጥ አላደረም ወጥቷል ስትለው እሱም አልወጣም። በኋላ ብር የሚያስወጣ ካለ ይህና ንገሪኝ ሲላት እንግዲህ ለአንተ የሚታይ በር ካለ አላውቅም፣ ለእኔ ግን አይታየኝም እያለች ግቢውን በሙሉ በቪዲዮ እየቀረጸች ላከችለት። ቢኒና ጽዮንም ታርቀው አሁን በደስታ እየኖሩ ይገኛሉ። ገኒ ወደ ጉልት ካልሄድኩ እያለች እያስቸገረች ትገኛለች። ልጄን አፍቃኛለች ትላለች። ቢኒም እባክሽ ገንዬ እኛን ጠራትና ትመጣለች ሲል እስኪ በላሁን ደውልላት አለች። ቢኒም ቢደውልላት ኤፍራታ ስልክ አታነሳም። በቃ ተኝታ ይሆናል ገንዬ ስታየው ትደውላለች አላት። ናውድና ቤዛ ስፖርት እየሰሩ ባሉበት ቶም አያቸው። ቶምም ቪዲዮ ቀርጾ ወሰደ። እናቱ ጋር ሄዶ ወንድሜን ከአንዲት ሴት ጋር አየሁት አላት። እሷም ለምን ቪዲዮ አልቀረጽክልኝም ስትለው አይ አስፈላጊ ስላልመሰለኝ አላት። ከመቼ ወዲህ ነው አንተ አስፈላጊ አይደለም ብለህ መተው የጀመርከው? አሁን ቶሎ በል ሂድና ቀርጸህ አምጣልኝ አለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አላሁ አልሐምዱሊላህ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ ሐረግ ክፍል 100 ይዤላችሁ የመጣሁት በክፍል 99 ላይ እንዳየነው ዲያራ የወንድሟን ክፍል ለመክፈት እየታገለች ባለችበት ነበር። ዲያራም የወንድሟን ክፍል ለመክፈት እየታገለች ባለበት በር ተቆረቆረባት። በሩን ከውስጥ ቆልፋ ነበረ ቤቱን። ማን ነው ብላ ስትከፍት እናቷ ነበረች። ዛሬ ደግሞ ከመቼ ወዲህ ነው በር የቆለፍሽው አለቻት። እሷም ብቻዬን ስለሆንኩ በሩ ክፍቱ መሆኑ አስፈራኝ አለች። እናይቱም ጥሩ ለውጥ ነው፣ ወንድምሽ እስካሁን አልገባም? አዎ እማ አልገባም። ጥሩ ለውጥ ነው፣ እሱ ማምሸት ይዟል፣ ሴቷ ልጅ ደግሞ በጊዜ መምታት። አዎ ማሚ አሁን እኔ ደክሞኛል ልተኛ አለቻት። በቃ ሂጂ ተኝ። አቤል እንግዲህ እቤት መጥቶ ኤፍራታን እያስቸገረ ይገኛል። ያፌት ለምን አባህ መጣህ ሲለው ያጎቴ ሚስት ና ቶሎ እዚህ ብቻችንን ምን ይሰራልናል ይሄን ሁሉ ቤት ብላ ደውላልኝ ነው አደል እንዲያጎቴ ሚስት እያለ እሷን ያስፈራራ። አዎ ነግሬ የለ ባለፈው አለች ኤፍራታም እየተንተባተበች። የኔ ውድ እንደማይሆን እኮ ነግሬሽ ነበር። እንዲህ ያለ ውሳኔ ስትወስኒ ቆም ብለሽ ማሰብ አለብሽ፣ እኔ ማወቅ አለብኝ አላት። በልሽ አሁን አንተ ዛሬ መሽቷል እደርና ነገ ትሄዳለህ አለው። ቤዛና ጽዮን በደስታ እየተጫወቱ ባለበት ሁለቱም ስልክ ተደወለላቸው። ጽዮንም ስልኳን አንስታ ወደ ውጭ ወጣች። ቤዛም ክላሷ ሆና ማውራት ጀመረች። ጽዮን ቢኒዬ ሰላም ገባ ስትል ሰላም ገብቻለሁ የኔ ውድ፣ ግን ሁለተኛ የዛሬውን ስራ እንደማትደግሚው ቃል ግቢልኝ ይላል ቢኒ። ጽዮንም ስራዋ እያሳቃት ስልኩን ከጆሮዋ ላይ እያወረደች ትስቃለች።
እሺ አንተም ላታናድደኝ ቃል ግባልኝ ያለች መለስ አድርጋ። የእኔ ውድ መቼም ቢሆን በምንም አይነት ሁኔታ ቢሆን አንቺን ላለማበሳጨት ቃል እገባልሻለሁ አላት። እሺ እኔም ምንም አላደርግም ከዚህ በኋላ አለች። ቤዛም ለናውድ ጽዮን ዛሬ በጣም ደስ ብሏት ስላየሁ ደስ ብሎኛል አለችው። አንቺ ደስ ብሎሽ ስላየሁ ደስ ብሎኛል፣ ሌላው ሁሉም ትርፍ ነው አላት። እሺ ተባብለው ተሰነባብተው ስልኩን ዘጉ። ቢኒም ሶፋ ላይ ተኝት ብሎ ባለበት ገኒ መጣች። ቢኒ እዚህ ነው ያደርገው ስትለው አዎ አላት። ማታ እኮ አመሸህ፣ የት ነው ያመሸኸው? እየጠበቅንህ ነበር። ጋር ሂጄ እኮ ነው አላት። ገኒም በደስታ ፈገግ እያለች አየችው። ምን ነው ገኒዬ አሁን ተነሳሽ ሲላት ዝም አለች። ብቻ ጉድሌት ሄዳለሁ ልትይኝ እንዳይሆን። አዎ ቢኒ ልጄ እኮ ናፈቀችኝ ስትለው እሱም እንደውልላትና ትመጣለች አላት። በልሽ አሁን ሲደውልላት ቢኒም ስልኩን አውጥቶ ደወለ። ኤፍራታ አታነሳም። ድጋሚ ደወለ። አሁንም አታነሳም። ገኒዬ ምናልባት እኮ እንቅልፍ ላይ ትሆናለች። አሁን ሳይለንት አድርገው ተኝታ ይሆናል። ስታየው ትደውልልናለች። አንቺ አትጨነቂ ለራስሽም አስቢ ሲላት እሺ ይሁን ብላ እየከፋት ዝም አለች። ገኒ ኤፍራታ እየተበሳጨች መጣች። አቤል ሶፋ ላይ ተኝቶ ነበር። አንተ አቤል አቤል ብላ ጮኸችበት። ምን ሆነሻል? ሰው አይተኛም እንዴ? ለምንድን ነው በዚህ ጠዋት የምትቀሰቅሽኝ? ተነስና ውጣ። ያፌትን ሰምተኸዋል? ሁሉም ነገር እንደሰማኸው ነው። እኔ ምንም ማድረግ አልችልም። ስለዚህ ተነስ ውጣ ስትለው እባክሽ ልተኛበት፣ የትም እንደማልሄድ እኮ ነግሬሻለሁ አላት። የማትረባ ስትለው እንደውም ያጎቴን ሚስት ሙያ ልቅመስላት፣ ባይጣፍጥም ሂጅ ያስኮረትማል እላለሁ። አሁን በይ ቁርስ ስሪልኝ እርቦኛል አላት። የማትረባ ብላ ስትሄድ ያፌት መጣ። ያፌትን መጥቶ ተነስ ሲለው ብሎ ተነሳ። ቤዛና ናሆድ ስፖርት እየሰሩ ነው በጠዋት ተነስተው። እነሱ ሳያዩ ቶም ግን አይቷቸው ነበረ። ቶምም ቤዛን ፎቶ አነሳት። ቤትም ሄዶ ወንድሜን እኮ ከአንዲት ሴት ጋር ስፖርት ሲሰራ የኋላት። እናትየዋም ፎቶ አንስተህልኛል፣ ሴትየዋን ማየት እፈልጋለሁ ስትል ቶም ማሰብና ወንድሜንማ ችግር ውስጥ አልከተውም ይህን ፎቶ ሳይቼ ብሎ አይ አላነሳሁትም አስፈላጊ መስሎ ስላልታየኝ። ከመቼ ወዲህ ነው ደግሞ አንተ አስፈላጊ አይደለም ምናምን ማለት የጀመርከው? ከዚች ሰዓት ጀምሮ ወንድሜ እህቴ የሚለውን ነገር ህንተወኝ እማዬማ ትበለኝ አለችው። እሱም ውስጡን እየከፋው ዝም አላት። ይሰማሃል? አሁን ቶሎ በል ተነስና ሄደህ ፎቶ አንስተህ አምጣልኝ አለችው። እሺ ብሎ ጥሏት ወጣ። ዲያራም ከቤት ወጥታ ሹፌሯን ትምህርት ቤት ሲያደርሳት እሷ ሸውዳ ናታን ጋር ደወለች። ኤፍራታ ቁርስ አዘጋጅታ አንድ ጋር ሆነው እየተመገቡ ነው። አቤልም አንዴ በሹካ አንዴ በእጁ ይበላል። ሁኔታው ግራ ያጋባል። በብስጭት እያየችው ነው ኤፍራታም። ያፌትም በጣም ተናዶበታል ቤት ስለመጣ። ኤፍራታ ያጎቴ ሚስት ሙያሽ ልዩ ነው፣ ጣት የሚያስቆረጥም ምግብ ሰራሽ ሲል ያፌት በንዴት አይን ያየዋል። ቆንጆ ብቻ አይደለሽም ባለሙያም ነሽ ሲል ዝም አሉት። ለእኔም እንዳንቺ አይነቷን ቆንጆ ሲል አንተ ምንድን ነው የምትቀባጥረው ብሎ አስቆመው። በላሁን ምግቡን ብላና እኛም ወደ ስራ ስለምንሄድ እንድትወጣ ሲለው እንደ ያጎቴ ሚስት አልነገርሽውም እንዴ አብረን እንኑር ብለሽ ልብሴን ሁሉ ካስመጣሽ በኋላ ሲል ያፌትም ተቆጣው።
ኤፍራታ እዚሁ መካከል አሟት ወደ መጸዳጃ ሮጠች። ያፌት ምን ለማድረግ እንዳሰብክ አልገባኝም፣ ነገር ግን ከዚህ ቤት ውልቅ በል ብሎ አቤልን አስጠነቀቀው። አቤልም ተበሳጨ። በይ ነይ መኪና ውስጥ እጠብቅሻለሁ በላት ኤፍራታን ብሎ ወጣ። መኪና ውስጥ ሆኖም ለሉሊት ደወለላት። ሉሊትም ይሄው እኮ እየጠበቅኩ ነው ስትለው ናታን በበር አልወጣም፣ በጓሮ በር ካለ መውጫ ፈልገሽ ፎቶንሽና ላኪልኝ ሲላት ቪዲዮ እየቀረጸች እያለ ቤዛ መጣችባት። ናታን ቆይ የት ነው የሚያድረው? ምን ቢሮ እንደዚህ የሚያሳድር ስራ አለ እንደ ስትላት አልነግርሽም ብላ ጥላት ሄደች ቤዛ። ሉሊትም እስኪ እንግዲህ ለአንተ የሚታይህ በር ካለ እንጂ ለእኔ የሚታየኝ የለም ብላ ቪዲዮ ቀርጻ ላከችለት። ናታንም ያለበት ቦታ ሆኖ ስራውን እየሰራ ነው። ዲያራ ደወለችለት። እሷም አሁን ሹፌራችንን ሸውጄን የደወልኩልህ እንገናኝ ስትለው አይ አልችልም፣ አንቺ ወደ ክላስ ግቢ፣ እኔም ስራዬን ልጨርስ፣ መገናኘት አንችልም ሲላት ደረቅ እኮ ነህ ደረቅ ብላ ስልኩን ዘጋች። ያፌት እንግዲህ ኤፍራታን ወረቀቶች የምትፈርሚዋለሽ ብሎ ወደ መስሪያ ቤት ይዟት ሊሄድ ነው። አቶ ናታን እስኪ እንግዲህ እንተያያለን እያለ ይዝታል። ናታንም አለበት ሩም ሆኖ የክፍሉ በር ተንኳኳ። ማን ሊሆን ይችላል? ኢንስፔክተሩ ወይንስ የወይዘሮ ትዝታ ሰዎች ወይስ የያፌት ሰዎች? እስኪ ማን ይመስላችኋል? ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ቪዲዮውን እስከ መጨረሻው ተከታተሉት። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።